ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ወደ ሌላኛው የሁነት ጉዳያችን አልፈናል። የኦሮሚያ ህብረት ስራ ባንክ 21ኛ ጠቅላላ ጉባኤውን አካሂዷል። በጉባኤው ላይም የባንኩ ዓመታዊ አፈጻጸም እንዲሁም ቀጣይ ስትራቴጂክ የሆኑ አቅጣጫዎች ተቀምጠዋል። ባልደረባችን ልዑል አለማየሁ በዚህ ጉዳይ ላይ ዘገባ አለው፣ እንከታተለው። ሰላም ተመልካቾች እንዴት አላችሁ? ከተመሰረተ 20 ዓመታትን ያስቆጠረው የኦሮሚያ ህብረት ስራ ባንክ አክሲዮን ማህበር 21ኛ መደበኛና 12ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤ እንዲሁም የህብረት ስራ ማህበራት ቀንን በዛሬው ዕለት በአዳማ ከተማ ያካሄደ ይገኛል። እኛም በዛሬው ፕሮግራማችን በዚህ የህብረት ስራ ማህበራት ቀን ላይ የተነሱ ዋና ዋና ሐሳቦችን በስፋት እንቃኛለን። አብራችሁን ቆዩ። ይሄን የህብረት ስራ ባንክ ቀን የምናከብረው ለተለያዩ ዓላማ ነው። አንደኛ የህብረት ስራ ማህበራትን እንቅስቃሴ ሁሉን አቀፍ እድገት ለሚያበረክቱን አስተዋጽኦ ለመደገፍ ነው። ሌላው የጋራ እሴቶቻችንን አንድነትና የጋራ ብልጽግናዎቻችንን ለመዘከር ነው። ሌላው ባንኩ ለህብረት ስራ ማህበራት እያደረገ ያለውን ነገር እውቅና ለመስጠት ነው። ሌላው በተባበሩት መንግስታት ድርጅት አማካይነት ከ1995 ጀምሮ እየተከበረ ያለው የህብረት ስራ ቀንን ውስጥ ተሳትፎ ለማድረግ ነው የበኩላችንን። ሌላው በባንኩና በህብረት ስራ ማህበራት መካከል ያለውን ግንኙነት ለማጠናከር ነው ማለት ነው። የዘንድሮ የህብረት ስራ ማህበራት ቀን ለየት የሚያደርገው የተባበሩት መንግስታት 2025ን የህብረት ስራ ማህበራት አመት በማለት ሰይሞታል። በተለያየ ነገርም እያከበረ ይገኛል። በዚህም የዚህን ክብረ በዓል ልዩ ያደርገዋል ማለት ነው። በህብረት ስራ ማህበራት እንቅስቃሴ ውስጥ ፋይናንስ ትልቅ ቦታ አለው። ለእናንተ የተቋቋመው ባንካችሁ እናንተን በማገልገል ላይ የእናንተ የፋይናንስ ሞተር ሆኖ ሲያገለግል ቆይቷል። ወደፊትም እያገለገለ ይቀጥላል ማለት ነው። የማህበራት አንዱ መነሻውና ሐሳቡ የበለጸገ ግለሰብ መፍጠር ሳይሆን የበለጸገ ማህበረሰብን ማምጣት ስለሚሆን የምናደርጋቸው ነገሮች እንደ ማህበረሰብ እንደ ማህበረሰብ ሪስፖንሲቢሊቲ ያለበት መሆኑን የዓለም አቀፍ ዩናይትድ ኔሽንስ ያረጋገጠው ጉዳይ ነው ማለት። አብረን ከሰራን ብዙ ሚሊዮን መድረስ ይቻላል። እንደሌሎቹ አገሮች በጣም በቢሊዮን አሁን እንግዲህ የሰራተኛ ቁጥር በጣም ትልቅ ነው በዓለም ላይ በዚህ ዘርፍ የሚተዳደረው ወደዛ ማደግ ይቻላል ነው። ለዚህ ነው ማህበራት የስራ ዕድል በመፍጠር ሰው በማኖር ሰው በማስተዳደር ሰው በመመገብ ትውልድ በማሳደግ በመቅረጽ የሚኖራቸው ድርሻ ትልቅ ነው ተብሎ የሚወሰደው ማለት ነው። ኮኦፐሬቲቭ ባንክ እንግዲህ የህብረት ስራ ማህበራት ውጤት ነው። የህብረት ስራ ማህበራት ባንክ ነው እና ማህበራቶቹ ከወለዱት በኋላ ግን ህብረት ስራ ማህበራት በንግድ ስራቸው በሚሰጡት አገልግሎት በጥሩ ሁኔታ ማድረግ እንዲችሉ የአባላትን ተጠቃሚነት ማረጋገጥ እንዲችሉ እንደውም ከዛ ባለፈ አድገውም በአገር ኢኮኖሚ ላይ በጎ ተጽዕኖ ማምጣት እንዲችሉ የፋይናንስ አገልግሎት ለመስጠት የተቋቋመ ነው። ደግሞም ይሄንን በመስጠት ብዙ ማህበራት ለፋይናንሲንግ ተደራሽ እንዲሆኑ በማድረግ ትልቅ ለእድገታቸው ለተቋቋሙበት ዓላማም እውን ለማድረግ በጣም አስተዋጽኦ ያደረገ ያለ ባንክ ነው። የዚህ ክብረ በዓል ዋና ዓላማ በዓለም ላይ ማህበራት ተደራጅቶ በተለያዩ የኢኮኖሚ ዘርፍ ውስጥ በመሰማራት የራሳቸውን ትልልቅ ባንኮች በማቋቋም የተለያዩ ትልልቅ ኮርፖሬሽን ለማህበረሰብ ለህይወት ለሚያስፈልገው ለዜጋ በሚኖሩበት አካባቢ በሚሰሩበት አካባቢ የተሻለ ኤንቫይሮንመንት እንዲኖር በዓለም ላይ ትልልቅ ስራዎች በትሪሊየን ዶላር በሚቆጠር ሀብት ደረጃ ስራ ሰርቷል። የኛም አገር በተመሳሳይ መልኩ ባለፉት ስርዓት ጊዜያቶች ውስጥ ሁሉ ማህበራት እርስ በርሳቸው ተደራጅቶ ስራ መስራት ከጀመሩ ቆይቷል። እንግዲህ ከደቦ ከኡቁብ ከሚባለው የባህላዊ እሴቶች እድር ከሚባለው የባህላዊ እሴቶች ከሱ አልፎ በማህበር ራሳቸውን አደራጅተው ስራ መስራት ከጀመሩ አመታት ተቆጥሯል። ነገር ግን ባለፉት ቅርብ አመታት ጠንካራ ማህበራት እንዲወጡ የሆነበት ዋናው ምክንያት
ከዛሬ 20 ዓመት በፊት የራሳቸውን ፋይናንስ የራሳቸውን ባንክ በማቋቋም አስተዋጽኦ ያደረጉ ሰዎች የኦሮሚያ ህብረት ስራ ባንክን በማህበራት ቤተሰብነት በማህበራት ሼር ሆልደርነት እንዲቋቋም በማድረጋቸው ባንኩ ደግሞ መልሶ እነሱን በመደገፍ በሌላ ዓለም ላይ ለምሳሌ በጀርመን ቢኬድ ራፋይዘን ባንክ ዲዘድ ባንክ የሚባለው ኔዘርላንድ ቢኬድ ራቦ ባንክ የሚባለው ኢንዲያ ቢኬድ ሩፒ ባንክ የሚባለው በጣም በርካታ ትልልቅ ይሄ በትሪሊየን ደረጃ ካፒታልና በቢሊየን ደረጃ በቢሊየን ዶላር አሴት ያላቸው ባንኮች ትልልቆች ናቸውና በፈረንሳይ በኢጣሊያን በርካታ በተመሳሳይ መልኩ ምናልባትም ኢትዮጵያ ውስጥም ማህበራት እንዲጠናከሩ ትልቅ ምክንያት ከሆነ ውስጥ ማህበራቱ ራሳቸው መጀመሪያ ባንካቸውን ማቋቋሙ ዛሬ ላይ ሲታይ እነሱ የኛ ወላጆች ናቸው እኛ የነሱ ልጆች ነን ነገር ግን ጠንካራ ልጅ መልሶ ለአባት ለእናት ድጋፍ እንደሚያደርግ ለሌላ ዜጋ ድጋፍ እንደሚያደርግ ሁሉ ባንኩ መልሶ ለነሱ የምክር አገልግሎት የቴክኖሎጂ አገልግሎት የብድር አገልግሎት የገበያ ትስስር አገልግሎት የስልጠና አገልግሎት የሰሩትን ነገር እንዲያሳዩ በማድረግ ኢኮኖሚ ውስጥ እንግዲህ ከአምራችነት ወደ ላክነት ከአምራችነት እሴት ጨምሮ የሚልኩበት ለዜጎች እሴት ጨምሮ እንዲያቀርቡ መጠነ ሰፊ ስራ ሰርቷል ነገር ግን ዓለም ከደረሰበት ሁኔታ አንፃር ስናይ በእጅጉ ትልቅ ስራ ይጠበቅብናል የኦሮሚያ ህብረት ስራ ባንክ ገና ሲጀመር ጀምሮ በተለይ ለአርሶ አደሩ እንዲሁም ደግሞ የብድር አገልግሎት ለማግኘት ዋስትና ማቅረብ ለማይችሉ ማህበረሰብ በጣም ትልቅ ስራ እየሰራ ነው ከመጀመሪያ ጀምሮ ብዙ ብድሮች የብድር አገልግሎት እየሰጠ ይገኛል ማለት ነው ያ ማለት በተለይ ለህብረት ስራ ማህበራት አገልግሎት ብድር ሰጠ ማለት ሚሊዮኖች ለሚሆኑ የህብረት ስራ ማህበራት አባላት ህይወት ለመለወጥ አስተዋጽኦ አደረገ ማለት ያ ደግሞ በተለይ የአርሶ አደሩን ህይወት የግብርናና ምርትና ምርታማነትን ከማሳደግ አንፃር ደግሞም የግብርና ምርቶችን እሴት ጨምሮ ወደ ገበያ የማቅረብ ስራ ለአገር ኢኮኖሚ የውጭ ምንዛሬን በማምጣት ሌሎች ምርትና ምርታማነትንም በመጨመር ትልቅ አስተዋጽኦ ነው ለአገር እድገት እንዲሁም ደግሞ ከ3 ዓመታት አካባቢ ጀምሮ ደግሞ በህብረት ስራ ለተደራጁት ብቻ ሳይሆን ባንኩ የህዝብ ባንክ ስለሆነ ላልተደራጁትም በተለይ ደግሞ ጥቃቅንና አነስተኛ ንግድ ላይ የተሰማሩ ንግድ ፍቃድም የሌላቸው ነገር ግን ለመስራት የዕለት እንጀራቸውን ለማግኘት እንዲሁም ወላጆች ልጆቻቸውን ለመደጎም ለማሳደግ የሚጠቅመውን ምቹ የሚባል በዲጂታል ወይም ደግሞ በዲጂታል ሌንዲንግ የሚባለው ማለት ነው እሱን በፕሮዳክት በመቅረጽ ለሚሊዮኖች የስራ እንዲሰሩ ገቢ እንዲያገኙ ልጆቻቸውን እንዲያሳድጉ ህይወታቸውን እንዲመሩ ያደረገ ነው እና ከዚህ አንፃር ተጠቅሷል ቀደምም ወደ 40 ቢሊዮን ገደማ እየተጠጋ ነው እየተሰጠው ብድር ይሄ በጣም ትልቅ ነገር ነው ይሄ ዝም ብሎ ብድር አይደለም እያንዳንዱ ጓዳ እያንዳንዱ ህይወት ውስጥ ገብቶ ለውጥን እንደ አንቀሳቃሽ እየሰራ ያለ ባንክ ነው ከዚህ አንፃር እንግዲህ ቢቀመር ቢደመር ብዙ ለውጥ የማህበረሰቡን ህይወትን ከመቀየር አንፃር ለሀገር ኢኮኖሚ እድገት አስተዋጽኦ ከማድረግ አንፃር ትልቅ ስራ እየሰራ ያለ ባንክ ነው ማለት ነው አገራችን በትልልቅ ፕሮጀክቶች በትልልቅ የኢኮኖሚ ሪፎርም ውስጥ የምትገኝበት ነው በዚህ ሰዓት እንደ ትውልድ ያለን እድል ሪፎርሙን ተከትለን ማህበራት በሪፎርሙ ሂደት ውስጥ ምን አስተዋጽኦ ማድረግ ይችላሉ ከሪፎርሙ ደግሞ ምን መጠቀም ይችላሉ እያንዳንዱ ሜጋ ፕሮጀክት ላይ ተሰማርቶ ከሚሰራው ስራ ምን ማቅረብ ይችላሉ ከሚሰራው ምን መጠቀም ይችላሉ የሚለውን ቢዝነስ ሞዴል በመፍጠር ሙያዊ ድጋፍ በማድረግ የቀጣዩን ጉዞአችንን ለማጠናከር በዚህ በክብረ በዓል ቀን ላይ የምንወያይበት የምንነጋገርበት ያው እንዳያችሁት ከመላው አገር ያሉት የኛ ቤተሰቦቻችን ሼር ሆልደሮቻችን ማህበራቶቹ የተገኙበት በዓል በዚህ መልክ እያከበርን እንገኛለን ማለት ነው ይሄ ቀን ትልቅ ትርጉም አለው ምክንያቱም ህብረት ስራ ማህበራት ማንነታቸው ያላቸው ቫልዩስ ምን እንደሆነ ሰው እንዲረዳ
በዓለም አቀፍ ደረጃ ለየሀገሩ ኢኮኖሚም ለህዝቡ እያደረጉ ያሉ አስተዋጽኦ ምን እንደሆነ ሰዎች እንዲረዱ እና ደግሞም እነዚህን ህብረት ስራ ማህበራትን እንደ ትልቅ አንዱ የኢኮኖሚ አንቀሳቃሽ አካል አድርጎ ማወቅ ብቻ ሳይሆን እንዲያሳውቁ ለማድረግ የታሰበ ነው። ስለዚህ እኛም እንደ አንድ የህብረት ስራ ቤተሰብ ይህንን በየአመቱ እያከበርን እንገኛለን። በዚህ አጋጣሚ የሚተዋወቁ ማህበራት አሉ፣ ምርታቸውን ያሳወቁ ለኤክስፖ ያቀረቡ አሉ። የባለድርሻ አካላት መገናኘት ብዙ ሀሳቦችን የማቅረብ የመቀበል ፎረም ነው ማለት ነው። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭርና በዝርዝር ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።